ወይዘሮ ማርታ ትልቅ አደገኛ ሴራ ሴራለች ከአቤ ጋር በመሆን እሱም የዳጣንና የአቶ ደረጀን ጸጉር ወስዳ ምርመራ ለማድረግ ወሰነች። ይሄ ነገር እውነት ሊሆን ይችላል፣ ከኔ ተደብቆ የወለዳት ልጅ ልትሆን ትችላለች ብላ ማሰብ ትጀምራለች። ይሄን እንድታስብ ያደረገቻት ደግሞ የገዛ ልጇ ኤቢ ናት። ይሄ እኮ የጓደኛዋ ልጅ ሳትሆን የራሱ ልጅ ትመስለኛለች፣ ምክንያቱም ከኛ ይልቅ እሷን ነው የሚወደው፣ ለእሷ ነው እንክብካቤ እያደረገ ያለው ብላ እናቷን ከእንቅልፏ እንድትነቃ አደረገቻት። ወይዘሮ ማርታም ይሄማ እውነት ሊሆን ይችላል ብላ በማሰብ እስኪ ፍንጭ ካገኘሁኝ ዳጣን ቀረብ ብዬ ማውራት አለብኝ ብላ ትወስናለች። ዳጣን ታዲያ ልክ እንደ ልጇ ጥሩ ሰው በመምሰል ለማናገር ትሞክራለች። እሺ ዳጣ የት ነው የተወለድሽው? አባትሽስ ማን ይባላል? እያለች በጥያቄ ስታፋጥጣት አቶ ደረጀም በጣም ይፈራና ይጨነቅና ክፍሉ እያዳመጣቸው ስለነበረ በድንገት ዳጣን ይጠራታል። ዳጣ ብሎ ሲጣራ ዳጣም ትደናገጥና ወደ አባቷ ትሄዳለች። ምን እያደረጋችሁ ነው? እባክሽ እንዳትሳሳች ይላታል። የተወለድሽው ጎንደር ነው። አባትሽም ደግሞ አባቷ ከጠራት በኋላ እንዳትሳሳች ብዬ ነው ልጅ ይላታል። ምንድን ነው? ይኸውልሽ እኔ ለማርታ የነገርኳት አንቺ የጓደኛዬ የሲሳይ ልጅ መሆንሽን የተወለድሽው ደግሞ ድሬዳዋ መሆንሽን ነው ይላታል። እባክሽ ተሳስተሽ ጉድ እንዳሰርኝ ማለት አንተ አባት አይደለህ እንዴ ስትለው አይ ውጤቱ እስከሚመጣ ድረስ ነው፣ እስከዛ ድረስ ነው የምታገሽኝ እባክሽ ሲላት እሽ በቃ ይሄንን ካልክማ ሳመኝና ነው የምወጣው ከዚህ ክፍል ትለዋለች። ኧረ እባክሽ ሂጂ እንዳትጠራጠር ሲላት ካልሳምከኝ ከዚህ ክፍል አልወጣም ስትለው አባትየውም ይስማታል። በጣም ደስ ብሏት ከዛ ክፍል ትወጣለች። ቀጥታ አሁንም ከክፍል በወጣችበት ሰዓት ወደ ወይዘሮ ማርታ አጠገብ ነበር ሄደችው። እሺ እትዬ ቅድም ምንድን ነበር የጠየቅሽኝ ስትላት አይ አዌን የተወለድሽው እና አባትሽስ ማን ነው ብዬ ነበር የጠየቅኩሽ በምትላት ሰዓት የተወለድኩትማ ድሬዳዋ ነው። እሺ አባትሽስ ማን ይባላል ስትላት አባቷ እንግዲህ አቶ ደረጀ እየነገራትን ትረሳዋለች። ደረጀ አይ አባቴ ማን ነበር ስሙ? ወይ ያው እንግዲህ እሱ ወልዶ ስለጣለኝ እኮ ስሙን ብዙ አልያዝኩትም ትላታለች። አይ አባት እኮ ምንጊዜም ቢሆን አባት ነው፣ ስለዚህ ማን ነው ስሙ ንገሪኝ ትላታለች። ብታስብ ሊመጣላት አልቻለም። አሁን ትዝ አለኝ ሲሳይ ይባላል ትላታለች። ነገር ግን ወይዘሮ ማርታ ገብቷታል፣ አውቃ እየዋሸቻትና አሁንም አባቷ ሄዶ እንደዝበይ ብሎ እንደላካት ገብቷታል። ከእንግዲህ ከእንቅልፏ እንድትነቃ ያደረገቻት የገዛ ልጇ ኤቢ ናት። ምክንያቱም ምርመራው መደረግ አለበት ብላ ስትላት ውስጧን ደስ ቢላት እውነት ነው ይሄንን ማድረግ አለብኝ ብላ ብታስብም ነገር ግን ደግሞ ታውቂያለሽ እንደዚህ አይነት ነገር መልሰሽ እኔ ፊት እንዳታወሪ ቤተነሽ ካጠገቢ ብላ ልጇን አስወጥታታለች። ይሁንና ግን በልቧ አስባለች፣ ምርመራውን ለማድረግ ወስናለች። ዳጣ አሁን እንግዲህ ከዳጣ ካጠገቧ ከጎኗ የሆኑት በእርግጥ ሁሉም ይወዳታል። የማይወዷት እናትና ልጅ ኤቢና ወይዘሮ ማርታ ናቸው። ዳጣን የማይወዷት እንጂ ሌሎቹ በጣም ይወዷታል። እና እንግዲህ የዳጣ እናት ሰራተኛይቱ ናት። ምክንያቱም ደግሞ ከሰራተኛይቱ ጋር ቁጭ ብላ ዳጣ ጸጉሯን እያሻሸቻት እየደባበሰቻት በነበረበት ሰዓት ልጅ የለሽም ወይ ብላታለች። ልጅ የለሽም ወይ ስትላት እንግዲህ ሰራተኛይቱም ሰላም ነው መሰል ስሟ፣ ይቅርታ ስላልያዝኩት ነው ስሟን። እሷም ታዲያ በጣም ነበር የነገጠችው። ልጅ አለች፣ ተደናጋገጠች። ያ ደግሞ ሊሆን የቻለው እንግዲህ አቶ ደረጀ ሰክሮ መጥቶ ሰላም ጋር በተኛበት ሰዓት ነበረ ዳጣ እየተረገዘችው። ዳጣ ከተረገዘች በኋላ እንግዲህ አቶ ደረጀ ይደናገጣል። ይሄ እንዴት ሊሆን ይችላል ይልና ዳጣ ስትወለድ የአቶ ደረጀ ወንድም ነበረ ወጥቶ መንገድ ዳር አስቀምጧት ዳጣን የሄደው። ይሄ እንግዲህ የዳጣ እናት ሰላም እንደሆነች ነው የሚያመላክተው። እና እንግዲህ ጠፋው ቁሳቁስም ያው ከኤቢ ቦርሳ ተገኝቷል። አቶ ደረጀም ይሄን ነገር ልታደርግ ያነሳሳሽ ነገር ምንድነው ተናገሪ ይላታል። እሷም ለመናገር አይ ውሸት ነው እሷ ናት ብላ አሁንም ስትከራከር አቶ ደረጀም በጣም ይናደድና ታውቂያለሽ ከጥፋትም ጥፋትን ያለማመን ነው በጣም የሚያስጠላኝ፣ ተናገሪ እንደው ተናገሪ ለምንድነው ይሄን የወሰድሽው በሚላት ሰዓት ምክንያቱን ልትናገር አልቻለችም።
ይኸውልሽ መጥፎ ነገር ሁልጊዜም ተከትሎሽ ነው የሚሄደው። ዛሬ እሺ ለእናትሽ የሆነ ነገር አልናገርብሽም እደብቅልሻለሁ፣ ነገር ግን ከዚህ በኋላ እንደዚህ አይነት ነገር እንዳይለመድሽ አሁን ሄደሽ ዳጣን ይቅርታ መጠየቅ አለብሽ ስላት እሷም ሄዳ ይቅርታ ጠይቃታለች። ዳጣ በጣም መልካም ልብ ያላት ልጅ ስለሆነች ይቅርታ ስጠይቃት ምንም አላንገራገረችም። ያውም በጣም ደስ ብሏት ዘላ ነበር ያቀፈቻት። እናቲቱም ሂዳ እንግዲህ እንዴት ተገኘ ይነግራታል። እና የታገኘው በምትለው ሰዓት እሷ ናት አይደለ ዳጣ ናት የወሰደችው አይደል በምትለው ሰዓት አይ እሷ አልወሰደችም፣ አሁን ማወቅ ያለብሽ ዳጣ እንዳልወሰደች ነው እና ደግሞ ይቅርታ ጠይቂያ ስላት አቶ ወይዘሮ ማርታም ሄዳ ዳጣን ይቅርታ ጠይቃታለች። ይቅርታ ስትጠይቃት ይኸውልሽ አሁን እኔ አንቺን አልጠላሽም፣ ስለዚህ አንቺ ስነ ስርዓትሽን ይዘሽ እዚህ ቤት መኖር ትችያለሽ። አቶ ደረጀም የጓደኛዬ ልጅ ናት፣ ስለዚህ በአንድ ቀን ስህተት ነው የተወለደችው፣ ሰክሮ ስለነበረ ነው፣ ይሄ እሱ መጥቶ እስከሚወስዳት ድረስ ብቻ ነው በሚላት ሰዓት አረ ችግር የለም እኔ እኮ ልጆች ጋር ተስማምታ ተቀመጠች እኮ አንድ እንጀራ ነው እሷ በልታ ታድኸኝ ብላ ልክ እንደ መልካም ሰው ሆናለች። በመጨረሻም እንግዲህ አቢ ከእናቷ ጋር ቁጭ ባለችበት ሰዓት ይኸውልሽ ይህ አባቴ በጣም እኔን አይወደኝም፣ ዳጣን ነው የሚወደው፣ ዳጣን ነው የሚንከባከበው እያለች መቅናት ትጀምራለች። ነገር ግን ለእሷ አስቦ ኤቢ ናት የወሰደችው ብሎ እንዳይናገር ለእሷ አስቦ ከእሷ ቦርሳ ውስጥ እንዲያገኝ እንኳን አልነገራትም ለሚስቱ ማለት ነው። ነገር ግን ኤቢ ማለት በጣም ክፉ ናት፣ አባቷን የማትወድ መናጤ ልጅ ናት። ኤቢ ማለት አባቷን ልታመሰግነው ይገባ ነበረ ለእሷ ብሎ ወንጀሏን ደብቆላት፣ ነገር ግን እሷ ልታመሰግን ፈቃደኛ አይደለችም፣ ጭራሽ እያጣጣለችው ትገኛለች። ነገር ግን ወይዘሮ ማርታ እባክሽ እንደዛ አትበይ፣ አባትሽ የሚወድሻለን የሚወድሻለሁኝ ለምንድን ነው እንደዛ የምትይው ብላ እንድትረጋጋ አርጋታለች። እሷ እንግዲህ እያሰበች ያለችው ዳጣ ናታንን ልትወስድብኝ ነው ብላ እያሰበ ትገኛለች። ዳጣ ግን መልካም ልብ ስላላት ይኸውልሽ እኔ ናታን እንደምትወጁ አውቃለሁ፣ ነገር ግን እኔ የምረዳሽ ነገር ካለ ረዳሽ አለሁኝ፣ ላንቺ እንዲሆነ እናደርጋለን ስትላት ይኸውልሽ አንቺ ምንም የምታግዢ ነገር የለም፣ ልታግዢኝ ከፈለግሽ ደግሞ ስደቢው አንቋሽውና እሱን አስቀይሚው፣ ከዛ በኋላ እሱ ክፍል እንዳትሄጂ ትላታለች ኤቢ ለዳጣ። ዳጣ ግን እንዴ ለምንድነው ሰው ማስቀይመው? ይሄንንማ ማድረግ አልችልም ስትላት እንደዛ ማድረግ ካልቻልሽማ ውጭ ሂጂ ከጠገቤ ስላታለች። ከዛም በኋላ እናትና ልጅ ቁጭ ብለው እያወሩ በነበረበት ሰዓት እንግዲህ እቺ ልጅ እኮ ባለጌ ናት እማዬ፣ አሁን እስካሁን ድረስ ራሱ እናታን ክፍል ትሆናለች፣ እናታን ክፍል አልጋው ላይ ዝም ብላ ነው የምትንገላበጠው ስትላት ወይዘሮ ማርታ መረተይ ልጅ እንደዛ አታረግም፣ በዚህ በምሽት እንዴት እሱ ቤት ትሄዳለች ታውቂያለሽ? በይሽ እንደዛ ካልሆነ ነው ተነስተን እንሄድና እንያቸው ብለው እንግዲህ ሁለታቸውም ተነስተው በሚሄዱበት ሰዓት ናታንና ዳጣ ቁጭ ብለው እያወሩ ነበረ። ዳጣ ግን ለኤቢ አስባ ለሷ አዝና እያወራችው ነበረ። ይኸውልህ ልጅ በጣም ትወዳለች፣ በጣም ፎንቀቃባለች በሚል ትለው ሰዓት እሱ ግን እንደማይወዳትና እንደማይፈልጋት ነገራት። እርግጠኛ ነህ አትወዳትም ትለዋለች። አዎ እኔ ምንም አይነት ስሜት የለኝም ለሷ። እኔ የምልሽ አንቺ ግን እስኪ ስላንቺ ንገሪኝ እስኪ ማለት እንዴት ነው የወንድ ጓደኛ የለሽም ወይ በሚላት ሰዓት ይኸውልህ እኔ በጣም ብዙ ጓደኞች ወንዶች ናቸው ጓደኞች፣ ነገር ግን እኔ ሴት እንዲሆንኩ እንኳን ነግረውኝ አያውቁም ትለዋለች። ያኔ ታዲያ ናታን በጣም ነበር ደስ ያለው ማለት ነው። እቺ ልጅማ ድንግል ናት ብሎ እያሰበ ነበር። ነገር ግን እንግዲህ እናትና ልጅ ግን ከውጭ ሆነው እያዳመጡ ነው። ከውጭ ሆነው እያዳመጡ ባሉበት ሰዓት እንግዲህ አፋቸውን ይዘው ወይ ጉድ እያሉ እየተገረሙ ነበረ። በመጨረሻ ደረጃ እንግዲህ ናታን ፍቅሩን ሊገልጽላት እኔ ግን አንቺን ፍፍፍ እያለ እንግዲህ ፍን ሲደጋግም እናትና ልጅ እንግዲህ በሩን በኃይል ከፍተውት ነው የገቡት ማለት ነው። እንግዲህ ቀጣይ ክፍል ምን እንደሚፈጠር አይታወቅም። ይሄን ገባች በዛን ሰዓት የገባችው ለኤቢ አስባ ናታን ልቡን ወደ ኤቢ እንዲያደርግ ለመገፋፋት ነበረ። ይሁንና ግን ናታን ዳጣን ያፈቀራት የዛን ጊዜ በሩን በኃይል ከፍታ የገባች ቀን ሁላቸውም ሳሎን ተሰብስበው የነበረ ቀን ታስታውሳላችሁ። ከሞገስ ጋር ሄደች ቀን ነበረ። እንግዲህ የናታን ልብ ድው ያለው ዳጣን ሲያይ ማለት ነው። በቃ የዛን ቀን ነው እንግዲህ በዳጣ ፍቅር የተለከፈው ናታን።
በእርግጥ ወይዘሮ ማርታም ይውልሽ ወንድ ልጅ በአንድ ቀን ነው ፍቅር የሚይዘው፣ ሴት ልጅ ግን በመላመር ነው ፍቅር የሚይዛት። እባክሽ እንደምትወጂው ሀክታ ታድርጊ፣ አትንገሪው። ስለዚህ ዝም ብለሽ ምን እንደሚፈጠር ብቻ ዝም ብለሽ ተከታታይ ብላታለች እናቷ። ኤቢ ግን ዝም ብላ ልከኛ ነገር ስለሆነች እንዴ ወንድ ልጅ እንደዚህ አይነት ነገር ወይት ገባ እየተወጣ የሚለውን የምትለውን ሴት አይፈልግም፣ የምትቆጣጠረውን ሴት አይፈልግም። ነፃነት ይፈልጋል ወንድ ልጅ። ይቺ ግን ግዴታ ሙጭጭ የኔ ካልሆነ እያለች መውጫ መግቢያ እያሳጣችው ነው። እና እንግዲህ ሰላምም ናታንን ስታወራው ነበረ። ምን አይነት ሴት ናት ላንተ የምትመች በምትለው ሰዓት በምትጫወት ነፃነት ያላት ፈገግ የምትል በቃ ኮንፊደንስ ያላት ምናምን ስላት በቃ በትክክል ልክ ዲያጣን ነው አትልም እንዴ? ዲያጣን ነው የምወደው ብለህ አትናገርም? አይ እያለች ስትለው ነበረ። እንግዲህ ሰላም በጣም ምርጥ ልጅ ናች። ሁሉም ይወዳታል ከኤቢ በስተቀር ማለት ነው። ኤቢ ብቻ አትወዳትም። ኤቢ በእርግጥ ማንንም አትወድም። ለማንኛውም ቀጣይ ክፍል በጉጉት እንጠብቃለን። እንግዲህ የዲኤንኤ ምርመራውም አሁን ሰሞኑን ይወጣል ማለት ነው። እንግዲህ አንዴ አቶ ደረጀም ጀምሮታል። እንደገና ደግሞ ወይዘሮ ማርታም አሁን ልታስመረምር ነው። በሁለት እንግዲህ ያው በጣም የሚያጓጓ ድራማ ነው የሚሆነው። በዚህ መካከል እንግዲህ እየተጎዳች ያለችው ዲያጣ ናት፣ እየተንገላታች ያለችው በጣም ታሳዝናለች። እሷ ወላጆችን አገኘሁኝ እህት ወንድም አገኘሁኝ ብላ ደስ ብሏት ነበር እየመጣችው። ነገር ግን እቺ ኤቢ የምትባል ራሷን የማያታምን እንግዲህ ሰው ልታምን አትችልም። የማይታመን ሰው ነው ሰው የማያምነው። ግዴታ የኔ ፍቅረኛ መሆን አለበት የኔ ነው ብላ የተነሳች ነው። እንግዲህ ለናታን ስል ሰው መግደልም ካለብኝ እገላለሁ ስትላት ነበር ለዲያጣ። በእርግጥ ነው እቺማ ሰው አትለቅም። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። የዲያጣ ቤተሰቦች ዲያጣን፣ ውሃንና ናታንን እንዲሁም ሰላምን የምትወዱ ፍቅራችሁን ግለጹላቸው በላይክ እና በሰብስክራይብ።